ክብራትና ክብራን ተከታታዮቼ እንዴት ናችሁልኝ? ለድምጼ ይቅርታ ትንሽ ጉንፋን ይዞኛል። ገጽ 205 ምዕራፍ 35 መልሶ አገናኝቶናል። እንዲህ ላንብብላችሁ እስኪ የተንገዳገድኩም ቢሆን ከድርሰተቴ በአጋሮ ጎዳናዎች በወዳጆቹ ልብ ውስጥ እንኳን አብሮ በልቶ ጠጥቶ አብሮ የተጫወተ ይቅርና ጥላህ ራሱ ጽልመት ከዋጠህ ጥሎ ይሸሻል አሉ እርጅና በጨምዳዳ መዳፉ አሽቶ የጨመደዳቸው ጭርጭስ ያሉ ሽማግሌ። እላያቸው ላይ ጣል ያደረጓትን አዳፋ ፎጣ አስሬ ወደ አንገታቸው እየመለሱ ድምጻቸው ንፋስ እንደበረታበት ታምቡር ይርገበገባል። ባትሪዋ እንደደከመ አሮጌ ቴፕ ይቆራረጣል። በሚርገበገብ መቆራረጥ ውስጥም ግን በጥራት ይሰማል። በርከት ያሉ ወጣቶች ሰብሰብ ብለው ሻይና ቡና እያሉ ይጀበኒ ከሚያደርጉበት አንድ ላስቲክ ለበስ ደሳሳ የዳስ ካፌ ውስጥ ናቸው። ፈገግታ ካፌ ይሏታል። የሱሌን ፈገግታ በማንተራስ ከዚህች ዳስ ውስጥ ተሰይሞ ያለ ሁሉም ወጣት ተመስጦ የሽማግሌውን ወሬ እየሰማ ነው። ያልገባውን ይጠይቃል፣ የገባው እየሳቀ ቀኑን ያደምቃል። አንዳንዱ ደግሞ የወሬ ቦይ ለመቅደድ ከዚህ በፊት ከተናገሩት የአንዷን ታሪክ ርዕስ ይጠራና አዲስ ያልተነገረ ታሪክ ይመዝላቸዋል። እርሱን ይዘው ጋሼ ባውዛ ይቀጥላሉ። በተናዱት የፊት ጥርሶቻቸው መካከል የደከመችና የወየበች ምላሳቸውን እያሾሉ አስገራሚ ታሪኮችና ተረት አይነት ገጠመኞቻቸውን ይተርካሉ። የትዝታ ቱቦ ክራቸውን ያለ ስስት እየተረተሩ የጨዋታ ዳንቴል በሱሌ ቡና ኪሮሽነት ይዘመዝማሉ። ቡና ድገሚላቸው ሱሌ አለ አንድ ቀይ ወጣት በመሃል ወደ አስተናጋጇ ሱሌ እየተመለከተ። ጫት ልስጦት እንደጋሹ ባውዛ አለና ጠየቀ። ሌላው ጥግ ላይ ተቀምጦ የተዘናፈለውን የጫት ቀንበጥ እየቀነጠሰ ወደ አፉ የሚሞጅረው ጎልማሳ የጫቱን ፔስታል እየነካካው ሊያማልላቸው መፍጨርጨሩ ነው። አልመለሱለትም። ኧረ እባክህ እሳቸው እኮ በቡና ሙቀጫ አስወቅጠው ነው የሚቅሙት፣ ጥርሳቸው ከቦታው መርሸዋል አለና መለሰ በረከት ጅሎ የሚሉት ሞኛሞኝና እየሳቀ። ጋሽ ባውዛ ዞር ብሎ በቁጣ ተመለከቱትና ገለማምጠውት ሲያበቁ ወሽመጡን የሚቆርጥላቸውን ንግግር አስሰው ተነፈሱ። አንተ በግ የኔ ጥርስ ነው የመረሸው፣ ለምን አንተ ወደ በግ ተራ አትመርሽም? ቀንድ ራስ አሉት። ሁሉም በንግግራቸው መሳቅ ጀመረ። ሳቅ እዚህ ያለ ስስት ይምነሸነሻል። እጣኑ እንደ ክረምት ደመና ሽቅቢት ጎለጎላል። ጥቁር ቡና ከጠይሟ ሱሌ ፈገግታ ጋር ይቀዳል። ጨዋታ እዚህ እንደ ልቡ ይነፍሳል። ሙሉ ነፃነት አለውና በኩራት ይነግሳል። ምክንያቱም አጋሮ ነው። ከአጋሮ የቆንጆዋ ሱሌ ፈገግታ ነፍስ ዘርቶ የሚፈካባት ካፌ። በዚህ ውብ ከተማ በቃናውም በአቀራረቡም ልዩ የሆነ የጀበና ቡና እንዲህ አይነት ትንንሽ ቤቶች ውስጥ ብቻ ይገኛል። በተለይ አጋሮ የሱሌ ቡና አይንህን ጨፍነህም ፉት ብትለው ከአድማስ ወዲያ ሳይቀር ያለውን እስክስታ ይከፍታል። እዚህ ሱሌ ጋር ቡናና ሻይ ብቻ ሳይሆን ጫወታና ሳቅም እንደ ጉድ ይቀዳል። ለሁሉም ክፍት ነው። ትንሹም ትልቁም ሀብታሙም ደሃውም እኩል ይስተናገድበታል። እንደየ እሻቱ በነጻ ሐሳቡን እያነሳ እየጣለ እግሩን አንስቶ በነጻነት መሳቅ ይፈቀድለታል። ሱሌ ቀሽቲ አቤት ምን ይምጣ በፈጣን መልስ ፍንክንክ ፍልቅልቅ እያለች እንደ በጋ ምንጭ የፈገግታ አድባሯን ታነግሰዋለች። የታዘዘችውን በፍጥነት ታደርስና ደግሞ ሌላ ትዕዛዝ በፈገግታ ትቀበላለች። ሱላማጢስ የትንሿ ዳስ ካፌ ባለቤት፣ አስተናጋጅ፣ ገንዘብ ተቀባይና ወዘተም ናት። ለቤቱ በቅጽል ስሙ አንክቴ በመባል የሚታወቀው ግዙፍ አካል ጉዳተኛ ጎልማሳ ጎማ ከድር ከጥግ ኮርነር ዊልቸሩ ላይ ተቀምጦ ሁሉንም ይሰማል። ሲስቁ ይስቃል፣
ሲያወሩ ይሰማል። እንደ አብዛኛው የቤቱ ታዳሚ በኢጀበኒ ያልታጀበ ደንበኛ ነው። ሽማግሌው የሚያወሩት ተረክም በልዩ ሁኔታ የሚነሽጠው እሱም ብቻ ነው። ተረት ስለሚወድ ብቻ ሳይሆን ስለሚያስፈልገውም ጭምር። ምክንያቱም ቀን ቀን ከእሳቸው የለቃቀመውን ማታ ለልጆቹ እየነገረ እንቅልፍ ያስወስድበታል። እስቲ ዝም በሉ አንዴ ይቀጥሉልን። ድንገት ኮስተር ብሎ ተናገረ። ድምፁ ሲሰማ ሁሉም ጫጫታውን በአንዴ ቀጥ አደረገው። አንክቴን ያለ መስማት ምን እንደሚያስከትል ሁሉም ጠንቅቆ ያውቃልና ደርሶበት ወይም አይቶት ጋሽ በውዛ ለሚተርኩት ታሪክ ክፍያ የተቀዳላቸውን ቡና ፉት እያሉ የጀመሩትን ወቀጠሉ። እናላችሁ የኪሎ ልጅ አባ መጫ የግል ፕሌናቸውን ለመግዛት በዚያን ጊዜ ወዳጃቸው የሆነውን ይልማ ደሪሳን አማከሩት። ይሁንና እንደ ልጅ ጨዋታ ነበር የቆጠረባቸው። በፍጹም የማይታሰብ ጉዳይ መሆኑን ያውቅ ነበርና ይቅርብህ አሉት። አባ መጫ ግን አምርሮ ነበርና ከአባቱ ውርስ ያገኘውንና ከራሱም ቡና ንግድ ጨማምሮ ወደ 5000 ጠገራ አዘገጃጅቶ በሮፒላ አስጭኖ ጉዞ ጀመሩ። ወዴት አትሉኝም? ይህን ደፋር ወደ አዲስ አበባ አይደረስ የለ ሸገር ደረሱ። ቤተ መንግስቱን አፈላልገውም ጃንሆይን ማናገር እፈልጋለሁ ሲሉ እጅ ነሱ። ከየት ነው ተባሉ። ከለምለሚቱ አጋሮ ምድር። ደረታቸውን ነፍተው መለሱ። ግቡ ተባሉ። ገቡ። ከዚያም ለጥ ብለው ለጃንሆይ እጅ ነሱና ወደ ጉዳያቸው ዘለቁ። ፀሐዩ ንጉሳችን እልፍ ዘመን ይንገሱ። እኔ ባሪያው የመጣሁት ከወደ ጅማ አጋሮ ከምትባል ለምለም ምድር ነው። ፍቃድም ቢሆንና ጢያራ ለዚህች ከተማ ለመግዛት አስቤያለሁ። በቂ ገንዘብም አሰባስቤ አጠራቅሜ መጥቻለሁ አሉና እንደገና እጅ ነሱ። ጃንሆይ ተገርመው ሊሞቱ አሉ። ግን ጢያራ የሚገዛ ብር ይዘዋል እርሶ ብለው ጠየቁ። እንደተገረሙ ግራና ቀኝ የተደረደሩ ባለሟሎቻቸውን በጥያቄ አይን ቃኟቸው። በሚገባ ክቡርነቶ አሉ። የኪሎሌ ልጅ ጀግናው አሁንም እጅ ነሱ። የኪሎሌ ልጅ ጀግናው አሁንም እጅ ነሱ። አባ መጫ ኪሎሌ ማንም ባልነቃበት ዘመን ነቅተው የተፎገሩት ጀግና። አንዴ ልድገማት። አባ መጫ ኪሎሌ ማንም ባልነቃበት ዘመን ነቅተው የተፎገሩት ጀግና። አያችሁልኝ፣ ከዘመን ቀድሞ መንቃት ችግሩ እዚህ ላይ ነው። ጋሽ በውዛ ጥንት ጥርሳቸው ያርፍበት የነበረውን ባዶ የመንጋጋቸውን ሀዲድ ፈልቅቀው የተጨቆነች ኮሳሳ ፈገግታ ፈገጉ። ከዚያም የተቀዳላቸውን ቡና አንስተው በወፍራሙ ፉትት አሉለትና ወጋቸውን ቀጠሉ። ጉድ እኮ ነው ጃል፣ ስምህን ማን አልከኝ አሉ። ጃንሆይ እንደተደነቁ ይቅርታ እንዴ ስልክ ላንሳ። እሺ ክብራትና ክብራን ይቅርታ። ወደ ላይ አንድ አንቀጽ መለስ ብዬ ልጀምር እንደገና። አባ መጫ ኪሎሌ ማንም ባልነቃበት ዘመን ነቅተው የተፎገሩ ጀግና። አያችሁልኝ፣ ከዘመን ቀድሞ መንቃት ችግሩ እዚህ ላይ ነውና። ጋሽ በውዛ ጥንት ጥርሳቸው ያርፍበት የነበረውን ባዶ መንጋጋቸውን ሀዲድ ፈልቅቀው የተጨቆነ ኮሳሳ ፈገግታ ፈገጉ። ከዚያም የተቀዳላቸውን ቡና አንስተው በወፍራሙ ፉት አሉበትና ወጋቸውን ቀጠሉ። ጉድ እኮ ነው ጃል፣ ስምህን ማን አልከኝ አሉ ጃንሆይ እንደተደነቁ። አባ መጫ ኪሎሌ መለሱ በኩራት። በጉጉት የተወጠረች ፈገግታቸውን በከንፈራቸው ላይ እያንከራተቱ አይኖቻቸውን በልጥጠው አባ መጫ ኪሎሌ ይባላለሁ፣ አባቴ ፊት አውራሪ ኪሎሌ በቅርብ ነው ያረፉት አሉና ቀና ብለው ቆሙ። ነብሳቸውን ይማራው አባ መጫ። እሺ በልስቲ የታል ገንዘቡ ወዲህ በለውና እንምከርበት አሉ ጃንሆይ ለቀልድ ያህል። ነገር ግን ወዲያው በኬሻ የተሞላ ብር ተዘርግፎ በፊታቸው ተከመረ። ጉድ ተባለ። ጉድ! ይህን የተመለከተ ሁሉ አፉን ያዘ። በተለይ በዚያን ወቅት የከፋ የጠቅላይ ግዛት አስተዳዳሪ የነበሩት ሰው ድፍረት ነው አሉ። ለመሆኑ ግን እንዴት አሰብከው ጠየቁ ጃንሆይ። ክቡርነቱ ቢቻል ልገዛ ባይቻልም እውነታውን ለወቅ ብዬ ነው መለሱላቸው በትህትና።
ከቆይታ በኋላ ጃንሆይ እንዲህ ሲሉ መርዶ አዘል የሆነውን ዜና ለኪሎሌ ልጅ አረዷቸው። በጣም ይገርማል። ነገር ግን ምንም ማድረግ አንችልም። ለጊዜው ከመናገሻችን አዲስ አበባ ውጭ የግል ጢያራ እንዲኖር አልፈቀድንም። የግል ፕሌን ደግሞ በፍጹም አይቻልም። ስለሆነም ሀገራችን ይህን ገንዘብ ለሌላ ነገር ትጠቀምበታለች። አንተም ከነባሪያዎችህ በሰላም ወደ ሀገርህ ግባ ብለዋቸው እርፍ አሉ። ምን ይበሉ? በዚህ ሲገረሙም የከፋው ጠቅላይ ግዛት አስተዳዳሪ ደጃዝማች ፀሐይ እንቁ ስላሴ ለዚህ ድፍረታቸው ካልተቀጡ ሲሉ አቤት አሉ። አሁንና በገንዘብ ሚኒስትሩ ወዳጃቸው ይልማ ደሬሳ አማላጅነት ጃንሆይ ይህንን ሳይፈቅዱ ቀረና አባ መጫ ኪሎሌ ገንዘባቸውን አስረክበው ቅጣት ሳይጣልባቸው እያዘኑ ወደ አጋሮ ተመለሱ። ይግረማቸውና ዛሬም አንበሳው አባ መጫ ኪሎሌ በሕይወት ያሉ ሰው ናቸው። ወልደው ከብዶ የልጅ ልጅም አፍርተዋል። ልጆቻቸው ሁሉ ውጪ ካናዳ ምናምን ናቸው። አንድ ቀን ይገዙላቸው ይሆናል አሉና ጋሽ ባውዛ ባትሪ እንደጨረሰች አሮጌ ሬዲዮ የሆነ ነገር አጉተምትመው በዝምታ ተዋጡ። የተቀዳላቸውን ቡና ቀዝቅዟል። አንስተው በአንድ ትንፋሽ ጨለጡት። አባ መጫ ኪሎሌን ሚያዝያ 12 2005 ዓመተ ምህረት አካባቢ አጋሮ ከተማ ከመኖሪያ ቤታቸው ተገኝተን ይህ ታሪክ ሙሉ በሙሉ እውነት እንደሆነ አረጋግጠውልናል። የጠዋቱን እኩሌታ አጋሮ አትሞቅም፣ አትበርድም። አሁን በምቹ አየር ተሞልታለች። ጨዋታ ወዳድ ወጣቶች ሳቅ ፍለጋ እዚህ መሽገዋል። በተነገራቸው ታሪክ የተገረሙት ተገርመው፣ ያዘኑትም አዝነው፣ የተናደዱትም ተናደው እንዳበቁ ሌላ ወሬ ተጀመረ። ጋሽ ባውዛ ሱሌ እቺ ቁርጥ ሀደ ፋሪስ ፋሮን ነው አይደል መልኳ? ጋሽ ባውዛ ሱሌ እቺ ቁርጥ ሀደ ፋሪስ ፋሮን ነው አይደል መልኳ? ሀደ ፋሪስ ፋሮ ማለት ከዚህ በፊት መጽሐፉ ላይ እንደተጻፈው ጥላሁን ገሰሰ የዘፈነላቸው አንዲት የተከበሩ እመቤት ናቸው። አጋሮ ከተማ ውስጥ ይኖሩ የነበሩ። ሳቅ ብለው እንዳትቀየማቸው በሚመስል የስጋት አስተያየት ሱሌን ተመለከቷት። በእርግጥ አታንስም፣ ቢሆንም ግን አይስተካከሉም አሉና ቀጠሉ። ወጣቶቹን በሳቅ ተከተሏቸው። አጋሮ እኮ ለሁሉም ነው ቆንጆ። ሀደ ፋሪስ ልዩ ናት እንጂ ጥላሁን ገሰሰ ራሱ ስንቴ መሰለህ በዚያ ድምፁ የዘፈነላት። አስሬ እኮ ነው እዚህ የተመላለሰው። በኋላ ባልየው አምርሮ ጊቤን ብትሻገር እደፋሃለሁ አለውና ቁርጡን አውቆ ናፍቆቱን እንደለመደው በዘፈን ቀጠለበት። ሂሪያ ሂንቀቡ ተኩማ ዱፍቴ መላልቱስ ጋሩማ ወዳጅም የለኝ ጓደኛ የምልክብሽ መምጣት አልችልም ታውቂያለሽ። መጥቼ እንዳልጠይቅሽ መልካም ነበር ብታይኝ መተሽ ካለሁበት ጥሜን ብትቆርጭልኝ አሉና እንደ ነገሩ አንጎራጉረው በአድናቆት ፈገግ ብለው ከሱሌ ሻይ ቡና ቤት ከፍ ብሎ ያለውን የጥንት ቤተ መንግስት መሰል አሮጌ ቤት በትዝታ ቃኙት። ሁሉም ወጣት አይናቸውን ተከትሎ ያረጀውን የሀደ ፋሪስ ፋሮ ቤት ተመለከተው። ጋሽ ባውዛ መለስ ብለው ወጋቸውን በሌላ ትዝታ ቀጠሉ። ከድር ሰተቴ ምን አለ መሰላችሁ አሉ ወደ ሌላ ታሪክ የሚያሸጋግራቸውን የሱሌን ጠይም ቡና በስኒያቸው እየጠየቁ። ሁሉም ጆሮአቸውን አቀና። ሱሌ ቡና መቅዳት ጀመረች። ጋሽ ባውዛ ታሪክም ሆነ ጨዋታ በነፃ አይሰጡም። አንድ ታሪክ አንድ ቡና ናት። አንድ ታሪክ አንድ ቡና ናት። ከድር ሰተቴ በአጋሮና በጅማ መሃል ነው ሲመላለስ የኖረው። አጋሮ ቡና ይነግድ ነበረ። ከቤንች ደግሞ ወርቅ ያመጣና ለቡና ነጋዴዎች ይሸጣል። ከራርኖ ሲመጣ አዲስ ነገር ከእጁ አያጣም ነበር። ወይም አዲስ እርድና አንድ የመኒ ጓደኛውን ከጅማ ይዞ የመጣለት ያረፉት ሀደ ፋሪስ ቤት ነበረ። ሀደ ፋሪስ ከሩቅ ሀገር የሚመጡ ነጋዴዎችን በእንግድነት ይቀበላሉ። ነጋዴ ባላቸው እንደ እሳቸው ልቅም ያሉ ቆንጆ ናቸውና ካልመረረ አይቀኑም። እሱም ነጋዴ ነበርና አብረውም ታስረው ያውቃሉ። አሊ የመኒ ይሉታል። በኋላ
መንግስት እያሰረ ሲያስቸግረው ከድር ሰተቴ ለምን አትሸፍትም ብሎ መከረውና ጉድ አደረገው እንጂ። ጋሽ ባውዛ ዝም አሉ ጥቂት። ከዚያም ድምጻቸውን እንደመሞረድ አድርገው በዚያውም ለማረጋገጥ ወጣቶችን ገርመው ቀጠሉ። አሊ የመኔ ሸፍቶ ጌራደን በገባ በወሩ ተያዘና ታሰረ። ሲጠየቅ ከድር ሰተቴ ነው አለ ሸፍት ያለኝ። ከድር ሰተቴም አብሮት ከእስር ገባና ሲጠየቅ አሊ የመኔ ያሸፈተው ብሶቱ እንጂ ከድር አይደለም ሲል መለሰላቸው። ግን እስሩ አልቀረለትም። ቆዩና ሲፈቱ አጋሩ አብረው መጡ። ሀደፋሪስ ፋሮ ቤት ያያት ሁሉ ስለሚደነግጥ አሊ የመኔ ይበልጥ በፍቅሯ ሊወድቅ ይችላል ተብሎ ሲጠበቅ የተገላቢጦሽ ሆነና ከገረዷ ፍቅር ያዘው። ለከድር ቢነግረውም በሁለተኛው ቀን በተለመደው ቅኔው አጋለጠው። አዳሜ ከላይ ሲንጋጋ አሊ የመኔ ከስር ወጋ ብሎ ቀልዶ አስቀለደበት። ገረዲቱ ቆንጆ ብትሆንም ሁሉም እመቤቲቱ ላይ በማፍጠጥ ስለተጠመደ እንደ አሊ የመኔ ማንም አልተገለጠለትም ነበር። እንዲህ ቢለውም ግን ቆይቶ ከድር ልጅቷን አስማምቶ አሊ የመኔ ወደ ጅማ ይዟት ኮበለለ። ጅማ ሄዳችሁ ጠይቁ፣ ዳቦ ቤት አለው። 4 ክልስ ልጆች ወልዶ ኢትዮጵያዊ ሆኖ ነው ኖሮ የሞተው። ጋሽ ባውዛ ቀና ብሎ ሱሌን አይተዋት ወጣቶቹ በሳቅ ተከተሏቸው። አሁን የምሳ ሰዓት ነው አሉ። ቀጠሉና ሆዳቸውን እያሻሹ ስለ ከድር ሰተቴ ጀምረዋልና ማንም አይለቃቸውም። አሁን ከሁሉም ፈጥና ሱሌ ለራሷ የሰራቸውን ሽሮ እንዲበሉ ፈቀደች። አንዱ ሮጥ ብሎ ዳቦ ገዛ። ምሳቸውን አጣጣሙ። ግሳት አሉ ሆዳቸውን በጥጋብ ስሜት እያሻሹ። ግሳት ይሰማኛል። ማን ነው የጠገበ? ስጋውን ሲያደልቡ ነፍሱ እየተራበ አለ ሰተቴ። ስጋውን ሲያደልብ ነፍሱ እየተራበ አለ ሰተቴ። ነፍሱን ይማረውና ብለው ቀና ሲሉ ሱሌ ቡና እየቀዳችላቸው ነበር። በፈገግታ የታጀበ ሐዘን ከጨርማታ ገጻቸው ላይ እንደተጋደመ ቀጠሉ። ከድር ሰተቴ የተረሸነው ባለቀ ሰዓት እኮ ነው አሉ በቁጭት። ስንት ሞት አምልጦ መንጌ ሊፈረጥጥ ወራት ሲቀሩት የመጨረሻው ተረሻኝ ነበር። ሊገድሉ የወሰዱት ለት ድንገት ድምጻቸው በሳግ ታነቀ። ምሽቱን እራት ሲሰጣቸው እሱ ባልተለመደ ሁኔታ መሬት ላይ ደፍቶ ነበር ከአፈር ጋር የበላው። አብረውት የታሰሩት ሚስጥሩ የገባቸው ሌሊት መጥተው ሲወስዱት ነበር። ጋሽ ባውዛ አይናቸው እንባ ቀረረ። በቅጽበትም ወጣቶቹን ከሳቅ ዓለም ጠልፈው ወደ ሐዘን ዋሻ አጎሯቸው። ጋሼ ባውዛ ሲል አንዱ ፎጋሪ ወጣት ከመሃል አካባቢ ተጣራ። አቤት ልጄ። ቀና አሉና ወደ ጎን እያዩት መለሱለት። እትዬ ማሬ አገቡኮ። ድንገት ፍንጥር ብለው ከተቀመጡበት አግዳሚ ወንበር ላይ ተነሱ። ሁሉም ደነገጠ። ትንሿ ዳስ በጋሼ ባውዛ ጩኸት ተናጋች። ድንገት ተናወጠች። ገደል ግባ፣ መድኃኔዓለም መቀመቅ ያስገባ። ቱፍ ቱልቱላ ወናፍ ስዳደግ ባለጌ። ጋሽ ባውዛ በምሬት እየተሳደቡ ወጥተው ቁልቁለቱን መሮጥ ጀመሩ፣ የሚሸሹት ጠባሳቸውን ለማምለጥ። የዛሬና ያድርገውና ጋሽ ባውዛ በአጋሮ ሁለተኛ ደረጃ ትምህርት ቤት ውስጥ የጥበቃ ሰራተኛ ከመሆናቸው በፊት የደርግ ወታደር ነበሩ ይባላል። ሁሉ የሚወዳቸው፣ ሁሉ የሚያከብራቸው፣ ትዳርም ነበራቸው። የሚያስቀና የተዋበ ጎጆ። እውነተኛ ስማቸው ዛሬ ቢረሳቸውም አቶ ጨራሙ ዳኜ ይባላሉ። አንድ አመል ነበረባቸው። ከውትድርና ተበትነው ጋራጅ ሰራተኛ ሳሉ በልምድ የተጣባቸው ክፉ ጸባይ ፓውዛ ሲባሉ ፊት ለፊታቸው ያገኙትን ሁሉ የመምታት አባዜ። አንድ ቀን ሽምጥ ጥበቃ ላይ ሳሉ ነበር ጉድ የሆኑት። 3 ዘወትር የሚያበግኗቸው ትንንሽ ልጆች አጥሩ ስር ተጠግተው
ፓውዛ ይሏቸዋል። የያዙትን ይወረውራሉ። መሳሪያም ይዘዋል። ጋሽ ባውዛ ደግሞ ትንሽ ይቆዩና ፍሬቻ ይሏቸዋል። ይበረግጋሉ። እንዲህ እየደጋገሙ አላስቆም አላስቀምጥ አሏቸው። ጋሼ ባውዛ በንዴት ተነሱና መሳሪያውን ለማስፈራራት አቀባብለው ልጆቹን ማሯሯጥ ጀመሩ። ሲደግማቸው ግን ሳያስቡት ድንገት ተኮሱት፣ ወይም እሳቸው እንደሚሉት ባረቀባቸው። ሰፈሩ ድብልቅልቁ ወጣ። ደግነቱ በልጆቹ ላይ ምንም ጉዳት ያለማድረሱ ነበር። ዛሬም ቢሆን ወዴት እንደተኮሱ አያስታውሱትም ነበር። ወደ ላይ፣ ወደ ጎን ይሁን ወደ መሬት ትዝ አይላቸውም። በዚህ ሰበብም ከትምህርት ቤቱ ተባረሩ። በዚህም ተማረሩ፣ ስራ ፈትም ሆኑ። ከወራት በኋላ ደግሞ ውድ ባለቤታቸው ወይዘሮ ማሯ ከቤት አባረሯቸው። ከውትድርና ተበትነው ሲመጡ መጀመሪያም ገሌ ስለገቡ ንብረት አልነበራቸውምና ልብሳቸውን ብቻ በፔስታል አስታቅፈው ሸኟቸው። ልክ በክብር የዘመቱላትን ሀገር ባለጊዜ ነጥቆ እንደ እላቂ እንደ ጣላቸው። በእርግጥ እሳቸው ስራ የፈታ ባል ለኑሮ አይመችም ብለው ነው ይባላል። ስራን ፈቱ፣ ትዳራቸውን ማጡ። ጥቂት ካብሰለሰሉ በኋላ እብደትን እንደ አማራጭ የስራ እድል መረጡ ይላል የሰፈር ፈላዎች ይላሉ የሰፈር ፈላዎች። ዛሬ ፍሬቻ ሲባሉ አይበረግጉም፣ ጥይት አይተኩሱም፣ ፊት ለፊታቸው የሚያገኙትን አይመቱም። ጋሽ ፓውዛ ሲባሉ አቤት ይላሉ። እልም ያሉ ችስታ ቢሆኑም እድሜ ለሰው ለነገሩት አንድ ተረት ቡና ይጋብዛቸዋል። ልበቀናዎቹ የአጋሮ ወጣቶች ያበሏቸዋል፣ ያስበረጭጯቸዋል። በረንዳ እያደሩ ቀን ይገፋሉ። ላይጥሉት ቢመቱት ስንዝር ፈቀቅ ላያደርጉት ይታገሉታል። በጊዜና ሰው ርብርብ የከሰረ ኑረታቸውን ብቻ የማይወዱት ቃል እትዬ ማሯ ልታገባ ነው የሚል አይጠራባቸው። እንዲህ ሲባሉ እብደታቸው ያገረሻል። ማሯዬ የድሮ ትዳራቸው ስም ሲጠራ በንዴት ይናጣሉ። ማርዬ የጥንት ባለቤታቸው እትዬ ማሯ እጦታቸውን ሳይታገሱ እንደ ምናምንቴ አሽቀንጥረው እንደ እላቂ ዕቃ ከቤት አውጥተው የወረወሯቸው ሴት፣ ለእብደት ዕጣ የዳሯቸው እመቤት፣ ለብርድ ግብር የጣሏቸው፣ ለበረንዳ ኑሮ አሳልፈው የሰጧቸው ለሰሚው ክፉ ሴት ናቸው። ቢሆንም ጋሽ ባውዛ በፍጹም በክፋት ስም መጥራት አይፈልጉም። ዛሬም ወይዘሮ ማሯን የማያረጀው ልባቸው ንግስት የሆነችውን ሴት አብዝተው ይወዷታል። ለዚህም ነው ማሯ ልታገባ ነው ከተባሉ የእብደታቸው ጎሞራ በእጥፍ ፈልቶ በጎዳና የሚያስሮጣቸው። ይህ ሁሉ ሲሆን አንክቴ ጉማ ግን አልሳቀም ነበር። አዘነ እንጂ ከልቡ ጥርሱን አላሰጣም። የጋሽ ፍሬቻ ቁስል ያመዋል። ዘወትር እንዲህ እንደሆኑ ቢያውቅም አያስችለውም። ያዝንላቸዋል። እሳቸው ከኔ በምን ይለያሉ? ራሱን ይጠይቃል። በምንም ለራሱ ይመልሳል። የአባት ሕመም ወደ ልጅም አያልፍ ይላል በውስጡ። ሻይና ቡና ከሚነግድባት፣ ታሪክና ተረት ከሚተረክባት፣ ሳቅና ጨዋታ ከሚሰለቅባት፣ ያለና የሌለ ከሚከፈትባት፣ ከሚዘለልባት ትንሽ የላስቲክ ዳስ ውስጥ የነበሩት ወጣቶች በደቂቃዎች እድሜ ጋሽ ፓውዛን ከነተረታቸው ከነ እብደታቸው ረስተዋቸው ወደ ሌላ የጨዋታ ዛፎች ላይ ተንጠላጠሉ። ዳሩ ከወሬ ዛፍ ቅርንጫፎች ላይ አንድም ፍሬ ስለነገ ወይም ስለ ዛሬ የሆነ ቁም ነገር ባያፈሩም ትናንት ትዝታ ብቻ ነበር። ብቻ የሆነው ውሎ መሰለቁን ቀጠሉበት። አንክቴ በኢትዮ ኤርትራ ጦርነት ነው ሚስቱንና ሁለት እግሮቹን ያጣው። ዶራ ኤርትራዊቷ የልጁ እናት ሳትወድ የተለየችው በቤተሰቦቿ ግፊት ነበር። እንዴት ሊሆን ይችላል? እንዴት ነው ጦር ሰንዝሮ ስጋችንን ሊወጋ ከቆረጠ ሰው ጋር መኖር የምትፈቅጂው? እያሉ አብዝተው ተጫኗት።
ከእሱም በእርግጥ በሐሳብ ላልተግባቡ ሁለት ስግብግቦች ሲባል የህዝብ ደም መፍሰስ አለበት ብሎ ባያምንም ለሀገሩ ክብር ሲል ነበር የሚስቱን ዘመዶች ለመዋጋት የወሰነው። ከሚሳሳላት ትዳሩ ሀገሩንም አስቀድሞ ሁለት እግሮቹን ለእናት ሀገሩ ክብር ሲል ባድሜ ላይ ሰውቶ ተመለሰ። ትዳሩንም እግሩንም ተነጥቆ ህይወቱ የቅርጻ ቅርጽ ሱቅ ውስጥ የታጠረ ሲሆንበት አይታ መጨከን ስላቃታት ልጃቸውን አብሮት እንዲኖር ፈቀደች። አንክቴ ተመልሶ ወደ ሻይ ቤቱ አልገባም። ጋሽ ፍሬቻ እየጮሁ በሮጡበት መንገድ ቀስ እያለ ዊልቸሩ ላይ አቀርቅሮ ወደ ዶራ ሱቅ ማዝገም ጀመረ። የውስጡ ጩኸት አደባባይ የሚሰማ ይመስለዋል። ራሱን እየረገመ መፈጠሩን እያማረረ በዝግታ ተራመደ። ጽጌረዳ ሆቴልን ወደ ግራው ትቶ በቀኝ በኩል ባለው መንገድ ታጠፈ። በግዙፍ ሰውነቱ አቀርቅሮ ሲታይ ግራ ያጋባል። ደረቱን ገልብጦ በእግሮቹ መሄድ ባስለመደበት ጎዳና አንገቱን ደፍቶ በዊልቸሩ ቀሰስተኛ ጎማዎች ራሱን እየገፋ ሲሄድ መታየቱ አስገራሚ ክስተት ነበር። ግድ የለሽ የሆነ ይመስላል። የአጋሮ ሰማይ ጠርቷል። የጠዋቱ ደመና አርፍዳ በወጣችው ፀሐይ ብርሃን ተወልውሎ ፈክቷል። ዘወትር ሰው የማይረባቸው የአጋሮ ጎዳናዎች በሰው እንደተሞሉ የወትሮ ኑረታቸውን ቀጥለዋል። ሰው ወዲያ ይሄዳል፣ ወዲህ ይመለሳል፣ ይገዛል፣ ይሸጣል፣ ይስቃል፣ ያለቅሳል፣ በስራ ተጠምዶ ይሯሯጣል። ሌላው በወሬ ተተብትቦ ይጎለታል። ተጎልቶ የማይፈታውን ህልም ተብትቦ ያስራል። በባዶ እጅ አፍን ሞልቶ አጋሮ ቼንቼ በጓሮ እያለ ይተርታል። ከጠራው የአጋሮ ሰማይ ስር ሁሉም የህይወት መልኮቹ በእልፍ አይነት ቀለሞች ህብር ፈጥረው ኑሮ ከሚሉት የተመረጠ ሸራ ላይ ተስለው ይታያሉ። በአንክሮ ለቃኛቸው የሚሰጡት ትርጉምም ለየቅል ነው። ከጠራው የአጋሮ ሰማይ ስር ህይወት በእልፍ አይነት ሰዎች ታጅባ ወደ ላይ ትወጣለች፣ ወደ ታችም ትወርዳለች። አንዱን ለማንገስ ሌላውን ለማልከስከስ ትራወጣለች። ሲሻት በእርጋታ ሲሻት ደግሞ በፈጣን ውክቢያ እየተቃኘች በተፈጥሮ ንጹህ ቦይ ውስጥ ድፍርስና ንጹህ መልኮቿን እንደያዘች ትጎርፋለች። አታገባም ማሯዬ እኔን ጥላ ሌላ አታደርገውም። ማሯ የኔ ናት። ጋሽ በውዛ እየጮሁ በአንክቴ አጠገብ አልፈው የዶራን ፍራፍሬ መሸጫ መደብር ወደ ጎን ትተው ቁልቁል ሮጡ ወደ ጅማ በር፣ ቅድም ወደ መጡበት የሻይ ቡና ኮሳሳ ዳስ። አንክቴ ዊልቸሩን ቆም አደረገና በሐዘን ተመለከታቸው። የሚያፈቅሩትን ሳይወዱ ማጣት ብቻ ጨርቅ ቢያስጥልም ኑሮ ከእርሶ ቀድሜ 1000 ጊዜ አብጄ በየመንገዱ እዞር ነበር አለና በውስጡ ዶራን እያሰበ ነዲድ ፍቅሩን በሽሽግ ፈገግታ እየተዘተ እንደ ትዝታን ለማለት ተፈልጎ ነው። እየተዘተ እያስታወሰ መንገዱን ቀጠለ። ዶራ የጥንት ትዳሩ ከሱቅ ውስጥ ቆማ ትስቃለች። ዶራ ትስቃለች። ስታወራ ስትስቅ ደግሞ ለጉድ ያምርባታል። ቴምር ናት፣ ጠይም ቴምር ወይም እሳት በስሱ የነካው ጠይም ቡናማ እንቁ አንክቴ። በንግግሯ መሳቅ ጀመረ። እንዲህ አይነት ነፃ የሆነ ሳቅ መቼ ነበር የሳቀው? አያስታውሰውም። ሊሞት መወሰኑን ሲነግራት ሳቋ ድንገት ክስም አለ። አልገባኝም አለች። ልትጠይቀው ግን አልደፈረችም ነበር። በቀሰስተኛ ድምጽ ያለሷ መኖር እንደሰለቸው ነገራት። አይኖቹ እንባ ቀርረዋል። ተደግፋ ከቆመችበት ሁለመናዋን እየተንቀጠቀጠች አጠገቡ ለመድረስ ተራመደች። ከውቢቷ አጋሮ ሰማይ ስር ጸደይ የምትምነሸነሽበት ወቅት ነው። ሰው ይሮጣል፣ መኪና እና ባጃጅ ይሽቀዳደማል። በሰው ሩጫ ሙቀቷ የማይበርደው አጋሮ ለድገማት ጅንስንኝ መኪናና ባጃጅ ይሽቀዳደማሉ። በሰው ሩጫ ሙቀቷ የማይበርደው አጋሮ የልምዷን እንደ ሁልጊዜው በወከባ ተሞልታ በቆነጃጅቶቿ ፈገግታ እንደታጀበች ናት። ጎማ ሱቅ ስር ከአንዲት አሮጌ ኩርሲ ላይ ተቀምጠው ለቀበቶ ቀዳዳ በመብሳት መተዳደር ከጀመሩ 4 ወራትን ያስቆጠሩትን ጋሽ ባውዛ የኑሮ ቅኝታቸው መልኩን ለውጧል። እግሮችስ ይሉታል አንክቴን
በወላቃ ጥርሳቸው የሸፈኑት ሳቅ እየሳቁ ቡና ይላቸዋል ፈገግ እያለ። ሱሌ ይላሉ ወደ ዳስ ካፍቴሪያ ወደ ሱሌ ቡና መሸጫ አንገታቸውን አስግገው። ሁለት ቡና ይላሉ ድምጻቸውን ከፍ አድርገው። በዝቅታ ደግሞ ስታየኝ አሽኮራመማት ጀመሯል እኮ ይላሉ በሳቅ የያዙትን ቀበቶ ቀዳዳ እያበጁለት። የሰተቴ ልጅ ጉማ ከድር ይስቃል። የሰተቴ ልጅ ጉማ ከድር ይስቃል። ሳቃቸው ጋብ ሲል ጥያቄውን ይደግሙለታል። ኦኬ ከድር ልጅ ወልዷል ማለት ነው። ሻሪፍ ዘሩን ተክቷል አይደል? ይደግሙለታል። እግሮችህ ባድሜ ነዋ። እናንተ አባቶች የሞታችሁ ያቆያችሁልኝን ሀገር ለልጄ ትውልድ ላቆይለት ብዬ። ጋሽ በወዛ ዝም ይላሉ። ዘመናትን የሚሻገር የሚመስል ድቅድቅ የሐዘን ዝምታ። አሁን ሲገባቸው ለካስ ለዚህ ልባም ትውልድ ነው ማንነታቸውን ገብረው ሀገር ያቆዩለት። የሱሌ ቡና ከጠፋበት ሐሳብ ይመልሳቸዋል። ከቡናው ፉት እያሉ ይተያያሉ ሁለቱም። ምዕራፍ 35 እዚህ ላይ አለቀ። ገጽ 222 ላይ ቀጣይ በገጽ 223 ምዕራፍ 36 ተመልሰን እንገናኛለን። እስከዛው ድረስ መልካም ሁሉ ይግጠማችሁ። ቻው።